ይኸውልሽ ዳጣ ቲክቶክ እና ዩቲዩብ ላይ የሆነ ትሬንድ ተጀምሯል። ትሬንዱ ምንድን ነው ልንገርሽ? መጽሐፍ መቅደድ። አልገባኝም። መጽሐፍ መቅደድ ማለት? ይኸውልሽ እኔ ቲክቶክ እና ዩቲዩብ ላይ ብዙ ፎሎወር እንዳለኝ ታውቂያለሽ። ልቅረጽሽ እና ልልቀቅሽ፣ ከዛ በአንድ የሆነው ታዋቂ የምትሆኚው መጽሐፍ ስለቀደድኩ ብቻ? አዎ ይሄ መጽሐፍ ቅደጅ እና እኔ ቀርጭሽ ኤዲት አድርጌ እለቅልሻለሁ። መጽሐፍት እኮ ህይወት ናቸው። ለእኔ ደግሞ ምን ማለት እንደሆኑ ታውቃላችሁ አይደል? የማያውቅ ሰው መጣ። ማነው መጽሐፍ መቀደድ? አዲሷ ልጅ ዳጣ ነው ምናምን የምትባለው ልጅ። ለምን? ምን ስትል ቀደደችው? አይ ማዬ፣ ዛሬ እዚህ ቤት ከባድ ጦርነት ነው ያለው። ለመገላገል ተዘጋጁ። ምን ማለት ነው? ይህም ጦርነት ንገረኛ። ዳጣ የናታን መጽሐፍ ቀደደች። መጽሐፍ ማንበብ ይወዳል ስላት ገብታ ቀደደችው። ቆይ ስትመጣ ጠይቃታለሁ። እኮ መጀመሪያውንም ይችልሽ ዱዬ ናት ብዬ ነግሬው ነበር። ምንም አላደረኩም። መጽሐፎችን ለምንድን ነው የቀደድሽው? እሱ ነው እንዴ? ስራሽን ማቃለልሽ ነው። መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ እኮ ነው። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽ እና እየቀደድሽው ቀርጽሽ ከዛ እለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኮለኛ። ቆይ መጣ፣ እዚሁ ጠብቂ። ኤቢ አንቺ ነሽ እንድትቀድ ያደረግሻት? እኔ አላልኳትም፣ ራሷን ስትቀድ ያገኘኋት። አንቺ በእናትሽ አፍሽን ዝጊ። በዚህ ነሽ ነጭ ሽት ትዋሻለሽ። ምንድን ነው ያልሽውት? ያደረግሽው ትልስ ቤት ከቆየች ሙቻታለሁ። እሺ ስራልኝ። በቃ ፖሊስ ይምጣና የዘረፈችውን አንድ ባንድ ታስረክባታለች። ቆይ መች ጠየቅናት? በሪስቶ በጣም ዱርዬ ናት። ሰማኛለህ? ሌባ ናት። አጣርታ ነው የመጣችው። ትመጣለች። ደውዬለታለሁ እኮ አብረው እየመጡ ነው። ፖሊስ ጠራልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ነገር ሰላም ነው? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬ ዳጣ ክፍል 4 ይዤላችሁ መጥቻለሁ። በጣም የሚያሳዝነው ነገር እንግዲህ ዳጣ ገና ተደስታ ሳትጨርስ ቤተሰቦች ያገኘው ቢያንስ አባቴን አግኝቻለሁ ብላ ተደስታ ሳትጨርስ ነገር ግን በአንዳንድ ተንኮለኞች ለፖሊስ አሳልፈው ሊሰጧት እንደሆነ እያየን ነው ማለት ነው። እንግዲህ ኤቢ የምትባል የአባቷ ልጅ ወይም እህቷ ማለት ነው። ያው አባቷ አግኝታለች እስከ ዛሬ ድረስ። እናቷ ግን የእናቷ ፍንጭ አላገኘችም። እናቷ የት እንዳለችም አባቷ ሊነግራት ፈቃደኛ አይደለም። ስለ እናቷ ሊነግራት ይቅርና የእሱ አባትነት እንኳን ከውጭ እንጂ ከቤት ውስጥ አሳዳጊ እንደሆነ እንድትናገር አባቴ ብላ እንኳን እንድትጠራው አልፈቀደላትም ከቤት ውስጥ ማለት ነው። ምክንያቱም የእንጀራ እናቷና የአባቷ ልጆች ስላሉ ምናልባት እች ልጅ ከየት መጣህ እንዴት እያሉ ጥያቄ ስለሚያበዙበት ከጎዳና ነው ያመጣኋት በማለትም እሱ ሁኔታዎች እስከሚረጋገጡልኝ ድረስ ያንቺና የኔ አባትነትና ያንቺ ልጅነት እስከሚረጋገጥ የዲኤን ውጤት እስከሚመጣ ድረስ አባዬ ብለሽ እንዳትጠሪኝ ከቤት ውስጥ። አንቺ አባዬ ብለሽ ከጠራሽኝ ትዳሬ ይፈርሳል፣ ስለ እናትሽም እንዳትጠይቂኝ በማለትም ለዳጣ አስጠንቅቆ ከዛ በኋላ ግን ከነሱ ጋር እንደምትኖር ፈቅዶላት ነበረ። እሷም እንግዲህ በጣም ተጫዋችና ቀልደኛ የዋህ የሆነች ልጅ ናት እና ከሁሉም ተግባቢ የሆነች ልጅ ናት እና ከአባቷ ቤት ደግሞ አንድ ናታን የሚባል የአባቷ የጓደኛው ልጅ እንደሆነና ወደ አዲስ አበባ ለትምህርት መጥቶ እነሱ ጋር እንደሚኖር ነው የምታውቀው። እሷ ባታውቅም ግን እሱ ነግሯታልና ከዛ ግን ልጁ ከእሷ ጋር መጫወትና መቀለድ ይፈልጋል። የአባቷ ልጅ ደግሞ እህቷ ማለት ነው ኤቢ የምትባል በጣም ክፉና ልክ ማህሌት በሏት በጣም ክፉና ጨካኝ የሆነች ሴት ናት።
እሷ ናታንን ትወደዋለች። ናታን ግን ኤቢን አይወዳትም። እሷ ግን ናታን የራሷ ለማድረግ ከእናታ ተመሳጥራ እናትየውም ይሄ ልጅ እንዳያመልጥሽ በማለትም እንደምንም በእጅሽ አድርግ እያለች እየገፋፋቻት ስለሆነ እሷ ደግሞ ናታን ማንም ሰው እንዲጠጋውና ማንም ሴት ከሱ እንዲያወራ አትፈልግም። በዚህ ጊዜ ናታን ግን ዳጣ ስትመጣ የሆነ ተግባቢነቷ ተጫዋችነቷ ደስ ብሎታል። እች ልጅ ደስ አትልም የሆነ ነገሯ ሲልም ኤቢ በጣም በቅናት ምኗን ነው ደስ የሚለው እያለች ሁሌም ታጠላላበታለች። አሁን ላይ ግን ሁኔታውን ስታየው እሱ ከዳጣ ያለው ቀረቤታ ስታይ በጣም በመፍራት ዳጣን ከዛ ቤት ለማስወጣት ብዙ መፍትሄዎች እየፈለገች ነው። እንደምታወት ባለፈውም በክፍል 3 ላይ የናታን መጽሐፍ እንድትቀድና ቲክቶክ ላይ ታዋቂ እንድትሆን በማድረግ የናታን መጽሐፍ እንድትቀድ አስደርጋ በመጨረሻ ግን እኔ አላልኳትም ክፍልህ ገብታ ስትቀዳ እጅህ ነው የቀረጽኳት በማለት ከናታን ልታጣላት ሞክራ ነበረ። ናታን ግን ምንም ከሷ ሊጣላላት ፈቃደኛ አልሆነላትም። ምክንያቱም እች ልጅ አታውቅም፣ አንቺ ቆመች ስትቀርጪ ትቢቱ ያንቺ ነው እንጂ የእሱ አይደለም። እሷ ባለማወቅ ብታደርግም ተይ ማለት ሲገባሽ ቆመሽ እየቀረሽ ነበር በማለትም እና እንድታምነኝ ብዬ ነው ከዚች ልጅ ያለ ቀረቤታ እንድታገል ብዬ ነው፣ ከእሷ እንድትቀራረብ አልፈልግም በማለትም እች ልጅ እዚህ ቤት እስካለች ድረስ አንተ እኔን አስጠልተዋል፣ እኔን ማየት አስጠልተዋል እያለች በተደጋጋሚ ትነግረዋለች። ዳጣም እንግዲህ ስለ ኤቢ ስትጠይቀው ናታንን እኔ ወላጆቿን ስለምወድና ስለማከብር እንጂ በጣም ባለጌ ልጅ ናት እያለ ለዳጣ ይነግራታል። ነገር ግን የመጽሐፉን መቀደድ እንግዲህ እዚህ ጋር ቁጭ ብለው ዳጣም ይቅርታ ካሁን በኋላ ያንተ የተባለ ነገር አነካም በማለት ይቅርታ አድርግልኝ እያለች ናታንም እሺ ይቅርታ አድርጌልሻለሁ እና ይቅርታዬን ደግሞ ቅርታሽ የምቀበለው የሆነ ነገር ስታደርግልኝ ነው ሲላት ምንድን ነው የማደርግልህ በማለትም ጠየቀችው። በዚህ ጊዜ ኤቢ ቁጭ ብላ እያዳመጣቻቸው ነበረ እና ከኔ ጋራ የተቀደደውን መጽሐፍ ለመግዛት ወደ መርካቶ እንሄድ ሲላት ኤቢ በጣም ተናደደች። እኔ ለምንድን ነው ከእሷ ጋር የምትሄደው? እኔ ያለው አይደል እንዴ አብረን እንሄድ፣ ደግሞ እኔ የምገዛለህ ብዬ የለ ለምን እሷን ፈለግካ ስትለው አይ ጥፋተኛዋ እሷ እንደው ስለሆነች ከጥፋቷ እንድትማር ቅጣቷን መቀበል አለባት፣ አንቺ አላጠፋሽም ሲላት በቃ ባጠፋም ባላጠፋም ከኔ ነው መሄድ ያለብክ፣ ለምንድን ነው ከኔ የማትሄደው እያለች ማፋጠጠችው። እሱም ግን ከአንቺ ሌላ ቀን እሄዳለሁ፣ ዛሬ የእሷ ጥፋት ስለሆነ ደግሞ ጥፋቷን እንድትቀጣ ከእሷ ጋር ሄጅ ነው የምገዛው መጽሐፉን ብሎ ቁርጥ ያለ መልስ ነገራት። በዚህ ጊዜ ኤቢ በጣም ተናዳ ተነስታ ወደ ክፍሏ በመግባት አሰበች ምን ማድረግ እንዳለባት፣ እች ልጅ ከዛ ቤት እንዴት አድርጋ ማውጣት እንዳለባት አሰበች። ከዛ በኋላ ግን ቀጥታ ወደ እናቷ መኝታ ክፍል ነበር የሄደችው። እናቷ መኝታ ክፍል ስትሄድ እንግዲህ ትንሽ እህቷ እዛ ተኝታ ነበረ። አባት እናቷ ደግሞ ቤት አልነበሩም። ከዛ እህቷን ወደ ውጭ ካስወጣችው በኋላ የእናቷ ውድ ውድ የተባሉ እቃዎች ወርቆች፣ ብሮች ምናምን በመስረቅ አንስታ ደብቃ ከዛ እዛው አልጋ እስር ባለ ኮሞዲና ውስጥ ነበሩ እነዚህ እቃዎችና አንስታ በመደበቅ ልትወጣ ስትል ትንሽ እህቷ ታያታለች። ይሄ ምንድን ነው ስትላትም እህቷን በጥፊ በመምታት እንዳታይባት አደረገች። በዚህ ጊዜ እናትየው ከውጭ መጥተው ስለነበረ ምንድን ነው የምትጫጫሁት ብለው ወደ ክላሱ ሲገቡ ምን ሆናችሁ ነው ሁለት እህትማማቾች ምን ሁሌ ትጣላላችሁ እንዴ በማለት እነሱን አረጋግተው ውጡልኝ ልትረፍበት በማለትም ገብተው ክላሳቸው ውስጥ ተኙ እናታቸው ማለት ነው። ከዛ በኋላ ትንሽ ቆይታ መጣ እናቷ አጠገብ ቁጭ በማለት እኔ እዚህ ቤት ፈርቻለሁ፣ ክላስ ውስጥ ውድ ውድ የተባሉ እቃዎች እንዳይቀመጡ እች ልጅ በጣም ፈርቻታለሁ በማለትም እናቷን ማስፈራራት ጀመረች። እናትዬ ምን አይተሻል? ምን ስትሰርቅ አይተሻታል እንዴ? ምን ሆነሽ ነው ስትላትም እኔ አላቅም ጠዋት ከዚህ ክላስ ስትወጣ አይቻታለሁ በማለት ስትነግራቸው እናትዬው በጣም ደነገጡና እንዴ ብለው ኮሞዲናውን ሲከፍቱ ወርቁም ምኑንም የለም ከቤት ከዛ ውስጥ። ከዚህ ጊዜ በጣም በመደንገጥ እናትየው እች ልጅ ሁሌም
እንድትወጣ አባትሽን እየነገርኩት ነበረ። እጅ ጎዳና ውስጥ ያደረች ዱርዬ ናት ብዬ ነግሬው ነበረ። ለምን አምጥቶ እንዳስቀመጠብኝ አላቅም በማለት እሪ ያሉ እናትየው። ከዛ ወደ አባታቸው ተደወለ። አባትየውም እየሮጠ ሲመጣ ምንድን ነው ሲል እንዲህ ልጅ እንደዚህ ሰርቃለች እና ብሬ ወርቄ ሁሉ ነገር የተሰርቅ ያለው አለበለዚያ ፖሊስ ነው የማመጣው፣ አንተ ተውዬ እምቢ ብለሃል በማለትም ለአባታቸው ጮኸችባቸው እናትየው። በዚህ ጊዜ ኧረ ተረጋጉ፣ ይህች ልጅ መውሰዷን አለመውሰዷን በምን እርግጠኛ ናችሁ? በቃ አሁን ከናታን ጋር እየመጡ ነው ሲል አይ አሁን አትመጣም፣ ሁሉ ነገር ሰርቃለች አትመጣም ወደዚህ በማለት ሲለው አባትየው ኧረ ደውዬላቸው ከናታን ጋር እየመጡ ነው በማለት ተረጋጉ ሲል እቺ ኤቢ ደግሞ እቺ ልጅ ልም ያለች ዱርዬ ናት፣ ብትሰርቅም ደግሞ አልሰረኩም ብላ ነው የምትክዳችሁ፣ ማንም አላየኝም ብላ ልትመጣ ትችላለች እዚህ ቤት በማለትም አሁንም ማቀጣጠሏን ቀጠለች። አባትየውም እንደ ሴት ውሻ አታቅጣጥ ያንቺ ልጅ ሂጂ ተዚህ ትንሽ ውጪ ሲላትም እናትየዋ አትወጣም እዚሁ ነው የምትቀመጠው በማለት እንግዲህ እናትየዋና ኤቢ ተመሳጥረው ናታን ለኤቢ ለማድረግ እናትየውም ብዙ ግፊት እያደረገች ነው። ለአባትየውም ተነግረዋታል። ናታንና ኤቢ ይዋደዳሉ እና ቢጋቡ ደስ ይለኛል በማለትም እናትየው ለአባትየው ነግራው ነበር። አባትየውም እሷ ብትወደውም በአንቺ ግፊት ቢሆንም እሱ ግን የእሱ ፍላጎት ምን እንደሆነ ማወቅ አለብኝ ብሎም ጠይቋትም ስለነበረ ኤቢ አቀጣጣይ እንደሆነችና ናታን እንዳይወሰድባት እያደረገች እንደሆነ አባትየው ገብቶታል። እንግዲህ ናታንና ዳጣም ከመርካቶ በኦኪንግ ወደ ቤት እየመጡ ነበር። ልክ ቤት ሲገቡ እናትየው እሳት ለብሳ እሳት ጎርሳ ጠብቃቸው ነበረ። አባትየውም ውሃ ደግሞ ደስ የምትል ልጅ ለዳጣ ነው ያገዘችው። እኔ ዳጣ ሌባ አትመስለኝም፣ ነገር ግን የእናቴ ወርቆች ጠፍተዋል፣ እሷ ናት የሰረቀችው ብላ ኤቢ ለእናቴ ነግራታለች በማለትም ሄዳ ለሰራተኛቸው ለሰላም እየነገረቻትም ነበረ። ኤቢ ግን ውሃው ግን በጣም አዝናለች። ዳጣ ሌባ ናት ብለው ሲሏት እሷ ግን በጣም አዝናለች። እና በዚህ ጊዜ ናታንና ዳጣ ወደ ቤት ሲገቡ ሁሉም አፍጥጦባቸው ነበረ። እናትየውም ፖሊስ አመጣለሁ ለፖሊስ አዚዛታለሁም እያሉ እየፎከሩ ነበረ። እና የዚህ ነገር ምን ይሆን መጨረሻው? እውነት ዳጣ ለፖሊስ አሳልፈው ሊሰጧት ይሆን? እውነታውን ይወጣ ይሆን? ናታንም የዳጣ ተባባሪ እያሉ ነበረ፣ እናትየው ማለት ነው። እና እናትየው ዳጣና ናታን ያሳስሩ ይሆን? ምን ይሆን መጨረሻ የሚለው በቀጣይ ክፍል ይዘንላችሁ እንቀርባለን። የዛሬ ቪዲዮ ይሄ ምስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።